ሃይ ዩቲዩብ እንዴት ናችሁ? ደህና ናችሁ ወይ? ዛሬ ደግሞ ስለምንድን ነው የምናወራው በዚህ ቪዲዮ? ብዙዎቻችን ብዙ ጊዜ ቤት ስንቀመጥ ለምሳሌ ክረምት ክላስ ይዘጋልን ሊሆን ይችላል፣ ወይም ደግሞ መሀል ላይ ብሬክ ሲሰጠን በቃ ምንም ሳናደርግ ነው አይደለ ብሬኩ የሚያልቀው። ከዛ ክላስ ሲጀምር ነው ብዙዎቻችን የሚታወቀን የሆነ ነገር ባረኩ ኑሮ ምንም ነገር ሳላደርግ እኮ አለቀ ይሄ ብሬክ እያልን በጣም የምናዝነው ክላስ ስንጀምር ወይም ደግሞ ወደ ስራ ስንመለስ ነው። እና ስለዚህ ዛሬ የምናወራው ምንድን ነው 10 things that I wish I did when I had a break። እረፍት በነበረኝ ጊዜ ያሁን ላይ ጊዜ እነዚህ ነገሮች በተማርኩ ወይም በለመድኩ ወይም ባደረግኩላቸው ነገሮች ያረኳቸው ነገሮች ኦፍ ኮርስ አሉ። ግን ይህን ቪዲዮ የሆነ ሰው ለእኔ ሰርቶልኝ ቢሆን ኑሮ ክረምቶቼ እረፍቶቼ በሙሉ ምንም ሳልሰራባቸው አያልፉም ነበር ማለት ነው። ምን የሚባል አባባል አለ ደግሞ ስራ የፈታ አእምሮ የሰይጣን መጫወቻ ነው ይባላል በእኛ ባህል። ብዙ ሰው ሲል ሰማለሁ። እና አእምሯችሁን ስራ ከመፍታት ስታርፉ በጣም እረፍት ይበዛና ወይም ደግሞ ምንም ስራ ሳትሰሩ ቤት ሆንኩ ብላችሁ አእምሯችሁ ስራ መፍታት ሲጀምር ያኔ ነው መጥፎ ሀሳብ አእምሯችሁ ውስጥ መምጣት የሚጀምረው። ራሳችሁን ዳውት ማድረግ የምትጀምሩት ብዙ ነገር የሚፈጠረው ያኔ ነው። እና እነዚህ ነገሮች ራሳችሁን ቤት ውስጥ ሆናችሁ ምንም ውጭ ሳትሄዱ ወይም ሳታደርጉ መማርና መስራት የምትችሏቸው ነገሮች ናቸው። የመጀመሪያው ነገር ምንድን ነው? ጊታር ወይ ቫዮሊን ወይ ማሲንቆ ወይ ክራር በፈለጋችሁት ብቻ ሚውዚካል ኢንስትሩመንት መጫወት መልመድ። እውነት ይሄ እኮ እኔ አሰብኩት አንድ ክረምት 10ኛ ክፍል ስጨርስ 4 ወር ወይ 3 ወር ከማትሪክ በኋላ ምንም ሳላረግ ከሚያልቅ ኑሮ አንድ ሚውዚካል ኢንስትሩመንት አንስቼ በ3 ወር በ4 ወር ውስጥ በጣም አሪፍ ሰዓት ይመስለኛል። አሪፍ ለመሆን አንድ ሚውዚካል ኢንስትሩመንት ላይ 3-4 ወር። እና ብዙዎቻችን የምንቸገረው ምንድነው እነዚህ ሚውዚካል ኢንስትሩመንቶች ከየት ነው የምናገኘው ከየት ይመጣሉ የሚለው ነው። እናንተ ብቻ ፈልጉ እንጂ በእርግጠኝነት አታጡም። ለምሳሌ አሁን ጊታር ብታስቡ አንድ ዘመድ ወይ አንድ ጓደኛ ጊታር የሚጫወት ሰው አጣችሁ ነው ወይስ እውነት የለም? ሌላ ደግሞ ክራር መጫወት ፈልጋችሁ ይባል ማንም ባይኖር ከቤተክርስቲያን ሄዳችሁ መበደር የምትችሉ ይመስለኛል ቤታችሁ ለመውሰድ ለመጫወት። ደግሞ እንግዛ ብትሉ ራሱ ደግሞ ያን ያህል ብዙዎቹ ውድ አይደሉም። ጊታር እያየው ነበር 10 ምናምን ሺህ ብር፣ እርግጠኛ አይደለሁም። ውድ ነው አይ ነው፣ ግን እንደምናስበው 60-70 ምናምን ሺህ ብር አይደለም። ኦፍኮርስ ቫዮሊን ውድ ነው፣ ግን እናንተ ብትፈልጉ አታጡም ነው ሀሳቤ። ሁለተኛው ምንድን ነው? ድሮዊንግ ወይም ስዕል መሳል። ስዕል መሳል ሲባል ብዙዎቻችን የህፃን ልጅ ነገር ይመስለናል። ወይ ደግሞ በጣም መማር አለብኝ የሆነ ኮርስ ወስጄ የ3 ወር የ4 ወር ኮርስ ወስጄ ድሮዊንግ ካልተማርኩ ድሮዊንግ የሚሆን ነገር አይደለም ብለን ነው የምናስበው። ነገር ግን አንድ የምንፈልገው ነገር በሙሉ ዩቲዩብ ላይ አለ። ምኑንም ዩቲዩብ ላይ ፈልገን ያጣነው ነገር ሊኖር አይችልም። ምንም ዩቲዩብ ላይ ፈልገን ልናጣ የምንችለው ነገር የለም። ምንም ኮርስ ብናስብ ዩቲዩብ ላይ ዴፊኒትሊ ይኖራል። ወተን ግዴታ ብር ከፍለን ካልተማርን የብዙዎቻችን ጸባይ እኔንም ጨምሮ አንድ ነገር ብር ከፍለን ካልተማርን የምር ምንማር አይመስለንም። እና እሱን ላድርግ ብትሉም በጣም አሪፍ ይመስለኛል። ክላስ ደግሞ ብትስሉ ቤታችሁ ቁጭ ብላችሁ መጀመሪያ ለራሳችሁ እንደ ሆቢ ነው። ከዛ በኋላ አዘ ፓርት ታይም ጆብ በጣም መሆን የሚችል ነው። አሁን ለምሳሌ አርት ጋለሪ ሲከፈት ስንቶቻችሁ ትሄዳላችሁ? አርት ጋለሪ ማለት አንድ ስዕል ቤት የሚደረገው 100,000 200,000 60,000 50,000 በጣም ኤክስፔንሲቭ ዋጋዎች ነው የምሰማው። እና ኢንኬዝ ያው አዘ ሆቢ ብርም ሜክ ማድረግ ፈልጋለሁ ከትክክለኛ ነገሬ ስራዬ ውጭ ማድረግ ፈልጋለሁ ብትሉ ስዕል መሳል እና እሱን ሀቢት ለራሳችሁ ደቨሎፕ ማድረግ በጣም የሚጠቅማችሁ ነገር ይሆናል ማለት ነው። ሶስተኛው ቴኪንግ ኮርስስ። ቴኪንግ ኮርስስ ማለት እኔም እንዳደረግኩ ነ ታሪኬ ልንገራችሁ። ኢንተርንሺፕ የምሰራበት ቦታ ፕሮጀክት ማኔጅመንት ላይ ማወቅ አለባችሁ ተባልን እና ተሰጠን ሊንክ። ያስተምራችኋል እኮ ኮርሴራም ብትሉ ዩደሚ ብዙ አሉ የኦንላይን ማስተማሪያዎች። እዛ ላይ እንማር ብትሉ ካልከፈላችሁ እኮ ያስተምራችኋል መጨረሻ ድረስ። ግን ሰርተፍኬት አይሰጣችሁም እና ደግሞ መሀል ላይ ፈተናዎች አሉ። እነሱን ፈተናዎች መፈተን አትችሉም ነው ካልከፈላችሁ። ግን ኮርሱ በነፃ አለ። ስለዚህ ምን አደረኩ? ከተማርኩ አይቀርማ ሰርተፍኬቱ ይኑረኝ ብዬ ኢሜይል አደረኩላቸው። ምን አልኳቸው? ኢትዮጵያ ነው የምኖረው፣ በጣም ተጎድቷል ሀገራችን በዋር ምክንያት፣ ብዙ ሰው ሰላም ላይ አይደለም። ቤተሰቦቼ ደግሞ በዚህ ዋር ምክንያት ስራቸውን አጥተዋል እና ይህን ኮርስ ወስጄ ስራ አግኝቼ መርዳት ፈልጋለሁ ቤተሰቦቼን አልኳቸው። ውሸት ነው አይ ነው፣ ግን መጥፎ ውሸት አይደለም። እኔ መጥፎ ውሸት ነው ብዬ አላምንም። ምን አደረጉ? ኮርሱን በነፃ ሰጡኝ ማለት ነው። አይተውት በጣም ሶሪ ተማሪ ብለው በነፃ ይሰጧቸዋል። እና እናንተ ኢሜይል እውነተኛም ኢሜይል ሊሆን ይችላል፣ ውሸተኛም ኢሜይል ሊሆን ይችላል። ነገር ግን እናንተ በቃ ለማሳመን ሞክራችሁ ኢሜይል ብትጽፉ ሰርተፍኬት የሚከለክሏቸው አይመስለኝም። እና ግራፊክ ዲዛይን መማር ትችላላችሁ፣ ቪዲዮ ኤዲቲንግ መማር ትችላላችሁ፣ ፕሮግራም ማድረግ የምትወዱ ከሆነ ፕሮግራም ማድረግ መማር ትችላላችሁ። ጌም በጣም የምትጫወቱ ልጆች ካላችሁ ወይ ጌም መስራት ላይ በጣም ኢንትረስትድ የሆናችሁ ከሆናችሁ ደግሞ ጌም ዴቨሎፕመንትን ኮርሶች አሉ፣ እነሱ መማር ትችላላችሁ። ምንም የምትፈልጉት ነገር ክሮሼት መማር የምትፈልጉ ከሆነ የክሮሼት ኮርሶች አሉ፣ በጣም ብዙ ነገር አሉ። እና you can take any course that you want no point። አራተኛው ምንድነው? ቮለንቲሪንግ። ይሄ ደግሞ ቤት ከተቀመጥኩ በቃ ምንም ነገር ማድረግ አልፈልግም መውጣት አለብኝ የምትሉ ከሆነ ቮለንቲሪንግ ለራሳችሁ ለልባችሁ የሚሰማችሁ ደስታ። እውነት በቃ ለብር አይደለም የምትሰሩት፣ ለምንም ለኤክስፒሪየንስ አይደለም የምትሰሩት። ቮለንቲሪንግ በቃ አንድ የተቸገረን ሰው መርዳት። የቻሪቲ ኦርጋናይዜሽኖች አሉ። ለምሳሌ ስለ እናት የሚባል አለ። እዛ ሄዳችሁ ቮለንቲር ላድርግ ብትሉ በቃ
በቃ ህጻናቶች አሉ፣ ህጻናቶቹን መርዳት፣ ትንንሽ ሴት ልጆች አሉ፣ የእነሱን ፀጉር መስራት፣ መርዳት፣ ትንሽ መጽሐፍ ሄዳችሁ ይዞ ማስተማር፣ ብቻ የሆነ ለልባችሁ ደስ የሚላችሁ ስራ ነው ቮለንቲሪንግ። እና ቮለንቲሪንግን ብትሞክሩ አይከፋም። ነገር ግን ቮለንቲር ማድረግ ፈልገን የት ማግኘት እንችላለን እነዚህ የቮለንቲር ስራዎች የምትሉ ብዙ ግሩፖች አሉ። እስኪ ቆይ እፈላልግና እዚህ ጋር ስክሪኑ ላይ ፖፕ አፕ እንዲያደርጉ አደርግላቸዋለሁ የቮለንቲሪንግ ፔጆችን። አምስተኛው ምንድን ነው? ወይ ዋና፣ ወይ ባስኬትቦል፣ ወይ ቴኒስ፣ ወይ ቮሊቦል፣ ብቻ እነዚህ አይነት አክቲቪቲዝ። እነዚህ ኦፍኮርስ ከፍላችሁ ነው የምትማሩት። ዋና ለማር ብትሉ ያው ቤት ውስጥ መማር ብቻን አይመስለኝም የራሳችሁ ገንዳ ከሌላችሁ። እና እነዚህም ደግሞ ቤተሰቦቻችሁ በቃ ከፍለን እናስተምራችሁ ቤት እንድትሆኑ አንፈልግም ካሏችሁ በጣም እውነት ደስ የሚል ኤክስፒሪየንስ። አንዴ ዋና ከለመዳችሁ 4 ዓመት በኋላ ብትዋኙን የሚጠፋባቸው አይመስለኝም። እኔ ሪመምበር መሽ የተማርኩ 6ኛ ክፍል ነበርኩ መሰለኝ ስማር ዋና። በአመት አንዴ አልዋኝም በቃ ጭራሽ ትዝ አይለኝም። ከዛ ከ3 ዓመት በኋላ ወደ ጊዜ እንዋኝ ምናምን ተብሎ ስኔ አልጠፋብኝም እንዴ ነገር አልኩኝ። መስል ሜሞሪያችሁ አይገስ ይሰራል ስዊሚንግ። እና አንድ ነገር አልዋኝም አልፈልግም በኋላ በየጊዜው ማግኘት አልችልም ብላችሁ ምክንያት እንዳይሆናችሁ ነው የምነግራችሁ። ባስኬትቦል ምናምን ደግሞ ሰፈራችሁ ውስጥ ካለ ሄዳችሁ ተጫወቱ። የሆነ ጊዜ በቃ አይምሯችሁን ማሳረፊያ ነገር ያስፈልጋችኋል። ተማሪ ከሆናችሁ ከትምህርት ዓለም ወጥታችሁ አይምሯችሁን የምታሳርፉበት ነገር ያስፈልጋል። ስራ ቦታ ሰራተኛ የምትሆኑም ከሆነ ደግሞ በቃ ቆይ ከስራውና ከስራ ነገር አይምሮዬን እንዲያስብ አልፈልግም እሱ ሌላ ነገር ልስራ ስትሉ ሄዳችሁ የሆነ የምትሰሩት ሆቢ አይከፋም ቢኖራችሁ። እና ወይ ስዊሚንግ፣ ቮሊቦል፣ ባስኬትቦል ምን ከንሲደር አድርጓቸው። 6ኛው ምንድን ነው? ስታርቲንግ ፊትነስ ጀርኒ። ፊትነስ ማለት ጂም መሄድ ነው ብዙዎቻችሁ የሚመስላችሁ። ሞስት ኦፍ ኢት ጂም መሄድ ነው። ለእኔ ሰው ዴፊኒሽኑ ይለያያል። እና ያው ፊትነስ ጀርኒ ግዴታ ጂም መሄድ የለባችሁም። አሁን ለምሳሌ እኔ አንድ ከዘን አለኝ። ምንድን ያደረገው አፕሊኬሽን እኔ አልጠቀመውም። የሆነ አፕሊኬሽን ዳውንሎድ አድርጌ መግዛት ፈልጋለሁ እል ነበር ድሮ በጣም። እና አፕሊኬሽኑን ዳውንሎድ አድርጓለሁ፣ ነገር ግን አልጠቀመውም። 2 ቀን ሰራበታለሁ። የኮቪድ ጊዜ ነው። 2 ቀን ሰራበታለሁ፣ እተወዋለሁ። አሁንም 1 ሳምንት ኮንሲስተንትሊ ሰራለሁ፣ እተወዋለሁ። ከዛ እሱ አየውና አፕሊኬሽኑን ከስልኬ ላይ እሱም እንደዚሁ መግዛት ይፈልግ ነበረ። አየውና ወደ ራሱ ልኮታል። አልተገናኘንም 3 ወር 4 ወር። ቀጣይ በዓል ላይ ስንገናኝ እኔ ማውቀው ከዝኔ አይደለም ያልጅ ምን ሆነ ነው ምንድን ነው የሰራኸው ለእኛ ሳትነግረን ስንለው አረኔ ከአንድ ስልክ ላይ ከወሰድኩት አፕሊኬሽን እኮ ነው። አይ ቲንክ 90 ዴይዝ ቻሌንጅ ይሁን አፕሊኬሽኑ ትዝ አይለኝም። ግን ፕሌይ ስቶር ላይ ገብታችሁ ወይ አፕ ስቶር ላይ ገብታችሁ ምንም አፕሊኬሽን የስፖርት አፕሊኬሽን እኔ እውነት እናንተ ብቻ ኮንሲስተንት ሆናችሁ ስሩበት እንጂ ከ50% በላይ የሚሰሩ አፕሊኬሽኖች ነው ያሉት። እናሳብባለን ጂም ካልሄድን ብለን ወይ ካልተከፈለበት ብለን የሚሰራ አይመስለንም እንጂ ቤታችን ቁጭ ብለን ምግባችንን በማስተካከል ስፖርቱን ኮንሲስተንትሊ በመስራት በጣም መስተካከል የሚችል ነው። እና የኔሁ ብቻ እሱ ከሳላችኋለሁ። እና ስለዚህ እናንተ ፊዚካል ጀርኒ ከፈለጋችሁ ጂም ከፍላችሁ መሆን ይችላል፣ ወይ ቤታችሁ ውስጥ እንዲህ አይነት አፕሊኬሽን ዳውንሎድ አድርጋችሁ፣ ወይ ሩጫ ጠዋት 11 ሰዓት እየተነሳችሁ፣ ያው ሰው እንዳይበዛ ነው እንጂ እኔ መሮጥ ምንም ሰዓቱ ለውጥ ያመጣል ብዬ አላስብም። ግን ጠዋት ላይ ሰው ሳይኖር ብትሮጡ ለእናንተ ጠዋት መሆኑ ደግሞ ጥሩ ነው ብዬ ስለማስብ ነው። ሩጫ መሮጥ ትችላላችሁ። ብቻ ለራሳችሁ ሀቢት የስፖርት ሀቢትን ዴቨሎፕ ማድረግ ትችላላችሁ። ሌላኛው ምንድነው? ኩኪንግ። ቤታችሁ ኩክ ማድረግ እኔ እስከዛሬ ሰው ላይ ሳየው ምቀናው ነገር በቃ ቤታቸው ላዛኛውንም ይሰሩታል፣ ፓስታ ፉርኖንም ይሰሩታል፣ በእንጀራ የሚሆን ነገር አድርገው አነባበሩን ይሰሩታል። ምን በቃ ለኔ እኔ እንጃ አይ ዶንት ኖ ወይ በጣም ስለመመኘው ይሁን ኩኪንግ ራሱን የቻለ በጣም ዋው የሚያስብል ሀቢት ነው። ወንድ አይል ሴት አይል ኩክ ማድረግ መቻል ኢዝ ቬሪ በጣም ኢንትረስቲንግ። ለኔ ኩክ ማድረግ ከቻላችሁ በጣም ኢንትረስቲንግ ሰዎች ናችሁ። እና የሀበሻ ምግብ ብትሉ የፈረንጅ ምግብ ብትሉ ይሄኛውም ዩቲዩብ ላይ ያለ ነገር ነው። ዩቲዩብ ላይ የሌለ ነገር የለም ምንም። እንደገና ማለት የምፈልገው ዩቲዩብ ላይ የሌለ ነገር የለም። ማንም ሰው ኩክ ማድረግ ካልቻለ ቤተሰቡን ብሌም ማድረግ አይችልም። ወይ ደግሞ አልተማርኩም መማሪያ ሰዓት አልነበረኝም ማለት አይችልም። አንድ በጣም ቢዚ ብንሆን ራሱ ዊኬንድ ላይ ቅዳሜ ወይ እሑድን አንድ ነገር ብንማር ኩኪንግ የሚቻል ነገር ነው። ያው እኔ ሰነፍ ስለሆንኩ ይሄም ለራሴ የምመኘው ነገር ነው። እና ኩክ ማድረግ ብትጀምሩ እሱም በጣም ቆንጆ ሀቢት ይሆናቸዋል። ሌላኛው ምንድነው? ለርኒንግ ኒው ላንጉዌጅ፣ አዲስ ቋንቋ መማር በጣም እኔ እንጃ ማለት በቃ ቲክቶክ ላይ ይመጡልኛል ዩቲዩብ ላይ ምናምን ሲናገሩ ራሴን እንዴት ከኤ1 ሌቭል እስከ ሲ2 ሌቭል ድረስ በራሴ ፍሬንች አስተማርኩ ወይ ኤስፓኞል ተማርኩኝ ወይ የሆነ ቋንቋ ተማርኩ ብለው ፍሉዌንትሊ ሲያወሩ ሳይ በጣም ነው የሚገርመኝ። ብዙዎቹ ደግሞ የሆነ እንደዚህ ጠዋት ተነስቼ ይሄን ሞጁል አንብቤ ይሄን ሰርቼ የሚሉ አይደሉም። አንዳንዶቹ ጓደኞቼ ኮሪያ ፊልም በጣም ኦብሰስድ ስለሆኑ ኮሪያ ፊልም ዴይ ናይት ነው የሚያዩት። ዴይ ናይት አሁን ቤተሰቦቻችን ቢሆኑ ፊልም ምን ይጠቅማል በቃ እንትን አደርጋችሁ ይላሉ። ግን እነዚህ ሰዎች
ፊልሙን ከማየት የተነሳ በጣም ኮሪያኛ ፐርፌክት ይሆናሉ። አኒሜ የሚያዩ ሰዎች ደግሞ ጃፓኒዝ በጣም የሚችሉ ሰዎች አሉ እና ግዴታ ለርኒንግ ኒው ላንጉጅ ሲባል ዝም ብላችሁ በቃ እንደ ትምህርት አስባችሁ ቱፍ ማለት ሳይሆን በፊልምም በዘፈንም በቪዲዮዎችም ኦፍኮርስ ደግሞ መጽሐፍ ማጥናት የሚመቸው ሰው ደግሞ ሬፈረንስ መጽሐፎች አሉ፣ በእነሱም በጣም መማር የምንችለው ነገር ነው። እኔ ደግሞ በጣም ሰጀስት ማድረገው አፕሊኬሽን ዶሊንጎ ነው። ሁሌ እንደምለው ብዙ ሰው አይሰራም ይላል፣ ግን በደንብ ስላልሄዳችሁበት ነው የሚሰራው። ዶሊንጎ እኔ ማንም ከሚያስተምረኝ በላይ አስተምሮኛል። ምክንያቱም ዶሊንጎ እንዴት ነው የሚሰራው? ዛሬ አንድ ቃል ሲያስተምራችሁ 5 ጊዜ ይደጋገምባችኋል። ከዛ ከ2 ቀን በኋላ ደግሞ እንደገና ያስታውሷችሁና 1-2 ይደግምባችኋል። አሁንም ከሳምንት በኋላ 1-2 ይደገም ጠብ እያለ በጣም ስፔስ ሬፒቴሽን ይጠቀምና እናንተ እንድታስታውሱት ያ ቃል እንዳይጠፋ ከአይምሯችሁ ያደርጋል። ፕላስ ደግሞ ኖቲፊኬሽናችሁን አታጥፉት። ዶሊንጎ ኖቲፊኬሽኑ እንዴት አድርገው እንደሰሩት አላውቅም። በቀን ግን 1 ደቂቃ ቢያንስ ተጫውታችሁ ስትሪካችሁን ሴቭ እንድታደርጉ ያደርጋችሁ። አንዴ በኢሜይል ይጨቀጭቃችኋል፣ አንዴ በኖቲፊኬሽን ሎክ አድርጋችሁ ስልካችሁን፣ አንዴ ጓደኛችሁ ኮንተንት ሰራን ሳስብ ብቻ በሆነ ነገር አድርጎ አይምሯችሁ ላይ ደርሶ እንድትጮቱ ነው የሚያደርጋችሁ እና እኔ አይ ሰጀስት ዩዚንግ ዶሊንጎ። የመጨረሻው ደግሞ ምንድነው ሰጀስት ማድረጋችሁ ስታርተር ሾው ማለት አንድ ነገር ካልተማርኩ ይህን ካልጨረስኩ እንትን ካልሆነ ይህን ክረምት ምንም ሳልማር ከምትሉ ስታርተር ሾው ማታ ምንም የላችሁማ የምትሰሩት ማታ ቲክቶክ ላይ ስክሮል ከምታደርጉ ኢንስታግራም ሪል ከምታዩ፣ እኔ ከሆነ ቲክቶክ ማየት ኢንስታግራም ሪል ማየት የሆነ ደስ ብሎኝ በቃ አየሁ ብዬ ደስ ብሎኝ የተኛውበት ቀን እኔ አይዶን ሪመምበር። አይምሮዬ ድንዝዝ ብሎ ጧት ስነሳ ስክሪን ታይም በዝቶ ራሴን አሞኝ የምነሳበት ቀን ነው ትዝ የሚለኝ ስክሮል ሳደርግ ካደርኩና። ግን አይዶን ነው ፊልም ሳይ በላፕቶፕ ነው እኮ የሚታየው፣ በስልክም ሊታይ ይችላል አላውቅም። ግን ስልኩ ሳይሆን ችግሩ አይ ቲንክ አስተሳሰባችን ነው። አንድ ሾው ስታዩ አቴንሽን ስፓናችሁም አይቆራረጥም። ቲክቶክ እኮ 1 ደቂቃ ወይ 10 ሰከንድ ለምደን የ3 ደቂቃ ቪዲዮ አናይም፣ ስክሮል ነው የምናደርገው አይደል? ግን ፊልም ስታዩ በተለይ ተከታታይ ፊልም ስታዩ 40 ደቂቃ ናቸው፣ አንዳንድ ሰዓት ናቸው። ከዛ አንድ ሲዝን ደግሞ 20 ምናምን ኤፒሶድ አለው የድሮ ፊልም የምታዩ ከሆነ። ከዛ ደግሞ 5 ወይ 6 ወይ 10 ሲዝን ነው ያለው። በቃ ደስ ብሏችሁ ታሪክ እየተማራችሁ ሰዓታችሁንም የምታሳልፉበት ነገር ነው እና ስታርተር ሾው እና የዛሬው ቪዲዮ ይህን ይመስላል። ኮመንት ላይ ይህን ነገር ማድረግ አለባችሁ በፍሪ ሰዓታችሁ የምትሉት ነገር ካለ ሰጀስት አድርጉን። መጽሐፍም ሊሆን ይችላል፣ ፊልምም ሰጀሽን ሊሆን ይችላል፣ ወይ ደግሞ ያልገለጽኩት አክቲቪቲ ሊሆን ይችላል። ይህን ሳታደርጉ ክረምታችሁ እንዳያልቅ ትሉን ትችላላችሁ። የዛሬው ቪዲዮችን ይህን ይመስል ነበረ። ቴንክ ዩ ፎር ዋቺንግ። ኔክስት ታይም በቪዲዮ እስከምንገናኝ